እኔ ምቾት ላይም ልሆን አልሆንም ያው እኔና ፈጣሪ ነው የምናውቀው። ከዛ ውጭ ማንም ሊያውቅ አይችልም አይደለ? ስለዚህ ምቾት ላይ ነህ ማለት አትችይም አንቺ። ታዲያ ይህንን እንድረዳ ከፈለክ ለምንድን ነው ማለት የማይሆን ነገሮችን እኔ እንዳይምታደርገው ሲል ጀስት ይገባሃል አይደል? አንዳንድ ጊዜ ምን አለ መሰለሽ ኃላፊነት ኖሮብሽ ያውቃል? በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሰው ነኝ። ይህንን ደግሞ ለአንቺ መንገር አይጠበቅብኝም። ገባሽ? እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያዬ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ ልኖርላቸው ይገባል። ገባሽ? ያንን ነገር አስበሽ መረዳት ከቻልሽ እንግዲህ እኔን ትረጅኛለሽ ብዬ አስባለሁ። ምናልባት ጥቂት ሰዎች ናቸው እኔን ሊረዱኝ የሚችሉት ማለት ነው። ኃላፊነቶችን የተሸከምኩ ነኝ አለ አብርሽ። የብዙ ሰዎች ህይወት የሆንኩ ነኝ። የብዙ ሰዎች ማደግ መንስኤ መሆን ነኝ። ሩታ ታስረህ ተቀመጥ እንደምትይኝ መቀመጥ አልችልም። ከሰዎች ጋር ግንኙነት አለኝ ወይ ደግሞ ከሰዎች ጋር ተገናኘው አብሬ ቆምኩ ተቃቀፉ ማለት ሌላ ነገር አይደለም። ያንን አንቺ ቢነግሩሽም ስለማይገባሽ ወይም ቢነገርሽም ስለማይገባሽ በእኔ በኩል እኔና ፈጣሪ ነን የምናውቀው የኔን ንጽህና በማለት መጧል። እንግዲህ አብርሽ ህልም አየሁ ብሎ በጠዋቱ እየተንኮበኮበ ሂዶ ማለት ነው እየተንኮበኮበ ሂዶ እንግዲህ አግኝቷታል ማለት ነው ሩታን። እንዲሁም ደግሞ በትዝታ ያሳለፉበት ቦታ ተገናኝተዋል ማለት ነው። ዛሬ እንግዲህ አብዛኞቻችሁ ነጭ ነጯን የሰማችሁ ይመስለኛል። ነጭ ነጯን ማለት ነው። ሩታም ነገሮች እየገቧት ነገሮች እንደዚያ ከሆነ ለምን ለእኔ ሌላ ነገሮችን ታሳየኝ አለ ስትል ጠይቀዋለች። ለዚያም ደግሞ እንግዲህ አይንሽን ከማመን ማለትም በቃ እዚያ ጋር በቪዲዮ የምታየውን ነገር ከማመን እቤትሽ ሆነሽ ነገሮችን ቅርታ ቤተሰብ ማረጋገጥ መቻል ነው ያለብሽ ማለት ነው ሩታ። በቃ ነገሮችን እዚያ ጋር ሆነሽ ማረጋገጥ መቻል ነው ያለብሽ ማለት ነው። ጥሎ ወጦ ለምን ሌላ ነገር ታሳየኛለህ ማለት ነውር ነው ማለት ነው። ነውር ነው። ቦጋሌሙት ነውር ነው። ነውር ነው እንዴ! ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ አብርሽና ሩታ ታረቁ ወይም ደግሞ ወደ ድራማው ማብቂያ እያኮበኮቡ ይገኛሉ ማለት ነው። እውነትና ሪል ቢሆን እንኳን ራሱ እንግዲህ አብርሽ ዛሬ በቪዲዮዎቹ ወይም ደግሞ በንግግሮቹ ጣልቃ ያስገባቸው ነገሮች አሉ። እንግዲህ የሚወራውና አብርሽ እንደሚለያዩና በዙሪያው ደግሞ ብዙ ሰዎች መለወጥ ማደግ ያለባቸው ሰዎች ስላሉ ለእነዚያ ሰዎች መድረስ እንዳለበትም ነግሮናል ማለት ነው። ያም ሆኖ ግን እንግዲህ ሩታ ደግሞ አሁንም ድረስ ያልተፈታ ቋጠሮ እንዳላት ነው ያየሁት። ምክንያቱም ልሸኝሽ እንኳን ስትባል ግድርድርድር እያለች ማለት ነው። ማለትም በቃ ሄዳለሁ፣ መኪና እዚህ ጋ ነው፣ ልሸኝሽ፣ በቃ ሄዳለሁ፣ አይ ሄዳለሁ እንዴ! ሸኘኝ በይው እንጂ ሩታ ሸኘኝ በይው። ቂም ቋጥሮና ትዕቢተኛው ነው ትዳር አይሰራም። እና በዚሁ አጋጣሚ ሩታ ልልሽ የምፈልገው ነገር ቂምሽን የሆነ ልህሽን የሆነ ትቢትሽን የሆነ መወጣጠርሽን ቀነስ አድርጊው፣ በልክ አድርጊው። እኔ ብቻ ልሰማ በልህ ማለት ነው። ምክንያቱም የሩታ እልህና ትቢተኝነት ወይ ደግሞ ይሄ እኔ ያልኩት ልሁን እንግዲህ ትናንት ቤተሰቦቿ ነግረዋታል ማለት ነው። ትክክለኛ ባህሪዋ እየወጣ የመጣበት ነገር እያየን ነው ማለት ነው። ስለዚህ እኔ በፊት የምለው አይነት ባህሪዋ ማለት ነው ሩታ ለአለባት የሆነ ማለት የሰዎችን ወሬ ትሰማለች ምናምን። አብርሽ ደግሞ እንግዲህ ማካሄድ ያለበትን ማድረግ ያለበትን ነገሮች ያደርጋል ወይም ያደረገ ነው ማለት ነው።
ስለዚህ ማለት ነው ቀብራራው ታደሰ ወደፊት አይክፋህ። የምሬን ነው። ምክንያቱም እዚህ ጋር እንግዲህ የመለሰላት መልስ እኔ ደስ ብሎኛል። ለምን እንደሆነ ታውቃላችሁ? በቃ ለሰዎች ለመኖር ስል በዙሪያዬ በጣም የሚፈልጉኝ ወይም ማስፈልጋቸው ሰዎች አሉ። ለነሱ ስል የግዴታ ራሴን መጠበቅ አለብኝ። እንዳንችማ ቢሆን በህይወት አልኖርም ነበር ነው የአብርሽ አነጋገር ዛሬና እንግዲህ ጎራ ብሏል ማለት ነው ወደ ውቢቷ ቡታጅራ ያው ብዙ ትዝታዎች ያሳለፍንበት ብዙ ጊዜ ቪዲዮ የሚሰሩበት ቦታ ብዙዎች ናቸው እንግዲህ እዚች ቦታ ቁመው ቪዲዮ የሚቀርጹት ወይም ሲቀርጹ የምናየው ብዙ የቡታጀራ ልጆች እዚህ ጅጋ ወይም እዚች ቦታ እና በቃ እንግዲህ እዛ ጋ አግኝተው በትዝታዎች እንደዚያ ከሆነ ለምን ታስከፋኛለህ? ለምንስ ደግሞ እንደዚያ ነገሮችን ታሳየኛለህ? ምናምን ብላለች። እንግዲህ ሩታ አታለቃሽ፣ ወደ ቤትሽ ግቢ። ምክንያቱም እንደገባሽ እየገባሽ እና እየተጸጸትሽ እንደሆነ ግልጽ ነው ማለት ነው። ግን ደግሞ ትግደረደሪያለሽ ሩታ ማለት ነው። የምትግደረደሪው ለምንድን ነው? እኔ የሆነ ገፋ የምታደርጊው ለምንድን ነው? አብርሽ የምሬ ነው። ለምንድን ነው የምትገፊው? እንዲህ በቃ የሆነ ማለት ነው። እኔ ሸኘሽ ባልሽ ነው አይደል? ኦኬ ሸኘኝ። እሺ ቤታችን እዚህ አካባቢ ነው። ወይኔ ቤቱንም ለካ አያውቀውም። በስመ ስላሴ መቼም ቡታጅራ ሆኖ ቤቱን እንኳን የማያውቀው ሆኖ አይመስለኝም። ያው በርቀትም ቢሆን ያውቀዋል ብዬ አስባለሁ። በርቀት ማለት ነው። በርቀትም ሆኖ ያውቀዋል ብዬ አስባለሁ ማለት ነው። ጠበቅ ሩታ እንዲያው አብርሽ ለቀቅ ሲያደርግ እንኳን ራሱ ጠበቅ እያደረገች ነው ማለት ነው። የምር ናፍቋታል። ወይኔ መድኃኒት ሰውዬው እኔ እኮ ወጋሌ ሙት ማለት ነው። ሞቅ ያለኝ እና ማለት ነው። በጎቹ ደግሞ ዛሬ ኧረ በጎች ታረቁልን፣ ሊታረቁ ነው፣ ታረቁ። ተለያዩ እኮ ስትሉ ነበር። ተለያዩ። ሩታ በጭራሽ ከዚህ ከአበጋዝ ጋር መኖር የለብሽም። አብርሽ ዝሙተኛ ነው፣ ከሱ ጋር መኖር የለብሽም። ምን ነው ተቀየራችሁ፣ ተለወጣችሁ እናንተ ታንኳዎች፣ ተንከሲሶች። እንዲህ የምሬን ነው እናንተ ተንከሲሶች፣ ምን ነው ተለወጣችሁ? እንዲህ ሄርሜላ እኮ አለች። ረሳችኋት እንዴ? ረሳችኋት? በአንድ ቀን ሩታ ጋር ሲቆም ትክክል ነህ፣ እዚያ ጋር ሲቆም ምናምን፣ ከዚያ ደግሞ ለየት ሲል ደግሞ ሩታ እንዳትመለሽ እንዳታገኙ። በስመ አብ እንዳታገኙ። አይ ነውር ነው፣ የምሬን ነው። ነውር ነው። አቋም ይኖራችሁ። ቦጋሌ ይሙት እንዴ! አቋም ሊኖራችሁ ይገባል። በቃ እንደዚህ ሲሆኑ ያምራሉ ካላችሁ እኔ ነግራችኋለሁ። ሄርሜላ የራሷ ሰው ስላላት እንግዲህ አብርሽ ዛሬ ግልጽ አድርጎላችኋል። በቃ ባጭሩ መደጋገም አልፈልግም። ግልጽ አድርጎላችኋል። መኖሩ ለሚኖርላቸው ብዙ ሰዎች አሉ፣ እየኖረ ነው። በዙሪያው ደግሞ እሱን የሚፈልጉትና በሱ መኖር የሚኖሩ ሰዎች አሉ። ስለዚህ ለእነዚያ ሰዎች ለመኖር ደግሞ ራሱን ጠብቆ መኖር እንዳለበት ተናግሯል። በቃ ባጭሩ ማለት ነው። ይገባችኋል ችግሩ። ብዙዎች አይገባቸውም እንጂ ይገባችኋል ብዬ ተስፋ አደርጋለሁ። ምክንያቱም በቃ ባጭሩ ይገባችኋል። በምንም እየተሰደበም እንዲህ እየተዘለፈም እንዲህ እየተወራበትም እንደዚህ ማንም እንኳን እየተነሳ እያቆሸሸውም፣ እሱ ግን ሰዎችን ለማሳደግ ሰዎችን ለመለወጥ ብዙ ወጣቶችን ከብዙ ችግር እያወጣ የሚገኝ ወጣት ነው። እውነት ለመናገር ማለት ነው። እውነት ለመናገር ይህን ደግሞ ሩታ አልተረዳችሁም። ችግሩ አልተረዳችሁም። ስለዚህ ከእኔ አልፈህ ለሌሎች ለምንድን ነው በቃ እኔን ትተህ ለምንድን ነው ለሌሎች ከእኔ ጋር ነው መሆን ያለብህ? ለእኔ ብቻ ነው ማለት ያለብህ? ምን ያደርግልሻል ሩታ? ለብቻዬ አትበይ። የምሬን ነው። ለብቻዬ ለራሴ የግሌ አትበይ እንዴ። ምን ችግር አለው? ወጣቶችን አብሮ ቢያሳድግ አብሮ ጎን ለጎን ቢሰራ ቢያገኛቸው ችግሩ ምንድን ነው? ስለዚህ ብዙ ኃላፊነት እንዳለበትና ያንን ነገር ማድረግ ሌሎቹ ደግሞ ምንድን ነው የምትሉት? ያንን ነገር ለምን ያደርጋል አብርሽ አይባልም። በቃ
ያንን ነገር ለምን ያደርጋል አብርሽ? የግዴታ ይህን አደርጋለሁ፣ ይህን ያግዛለሁ፣ ይህን እረዳለሁ፣ ለከሌ ደርሳለሁ፣ ለከሌ አልደርስም ማለት እዚህ ጋር አይጠበቅበትም። ግን በብዙ ሸክሞች መሀል እንደሚያልፍ እንግዲህ ነገሮች ግልጽ ናቸው ማለት ነው። ሳይመቸውም ሆኖ ራሱ እዚህ ጋም ሚስትየዋ እያንገላታችው ሳትረዳው፣ እዚያ ጋር ማንም ሳይረዳው ማንም እንዳልተረዳውም እየተናገረ ነው ማለት ነው አብርሽና አይዞ አባቴ አይዞ፣ የምር ነው። አሁን በየጫካውና በየበረሃው እየተሰደዱ ለሚሞቱ ወጣቶች ራሱ እንደዚህ እየከፈት ስጥልን። አብዛኞቻቸውን እንደምታውቁት በገንዘብ ነው። ዩቲዩብ እንኳን ከፍተው ቢሰጡ በገንዘብ ነው። እሱ ግን በገንዘብ አልጠየቀም። አንድ ሄዶ ታይቶ ሰብስክራይብ አድርጉልኝ ብሎ አድርጓቸው ምናምን ብሎ አበረታቶ ይለያል። በዚህ ራሱ ልናመሰግነው የሚገባ ወጣት ነው። ግን ብዙዎቻችን ምንድን ነው በቃ የሆነ ውስጡ ምንድን ነው ማለት አንወድም፣ ወይ ደግሞ ውስጥ ላይ ያለው ነገር ምንድን ነው ማለት አንወድም። ያንን ነገር ማወቅም አንወድም አንፈልግምም። በውጭ ላይ የምናየውን ቪዲዮ ላይ ለ10 ደቂቃ ለ15 ደቂቃ የምናየውን ነገሩ ብቻ አይተን እዚያ ሰው ላይ እንፈርዳለን ማለት ነው። እሱ ግን እነዚያን ሰዎች ከምን አይነት ችግር እያወጣቸው እንደሆነ እሱ የችግሩ ባለቤቶችና ፈጣሪ ናቸው የሚያውቁት ማለት ነው። ሶ አብርሽ እንደዚህ አይነት ሰው ነው እና በርታ፣ ጠንክር፣ በዚሁ ቀጥልበት። ሩታም ልትረጁ ልታግዡ ይገባል ማለት ነው። በቃ ልትረጁ፣ ወደ ቤትሽ ተመለሽ፣ ትዳርሽን ያዢ፣ ለትዳርሽ ጠንካራ ሴት ሁኚ፣ ለባልሽ ታማኝና የምታምኙ ሁኚ። በቃ ታማኝ ሆነሽ የምታምኙ መሆን አለብሽ። ከምንም በላይ በቃ እመኙ። አለቀ። እሱ ደግሞ ይታመንልሻል። በቃ አለቀ። ከዚያ ውጭ ተቃቀፈ ማለት እሱ ያንጠለጥለው ተበጥሶ ሌላ ቦታ ሄደ ማለት አይደለም። በቃ አለቀ። ስለዚህ ያው የቅናት መንፈስ ነው፣ የልህ መንፈስ ነው። ይህንን ነገር ደግሞ ማስተካከል አለብሽ ማለት ነው ሩታ። ይህንን ነው ማለት የምፈልገው ማለት ነው። ቤተሰብ እዚህ ጋር ደግሞ ምን እያሉ ነው? እስኪ እንስማቸው። ወልዳ ጌታን የምሬን ነው የምነግራችሁና ልጄን ጋሽዬ ፋዘር ማለት ነው በእጁ ይዞት ነበረ እኔ የደረስኩት ማለት ነውና መሰላም ወላ ምናምን ነገር የኔን ልጅ ጋሽዬ ይዞ ነበር በህልሜ ያየሁት ማታና ለዛ ክብር ያብቃል። ይሄ ነው ልል የምችለው እና ራስሽን ጠብቂኝ፣ ያስፈልግሽ ነገር ካለ ጠይቂኝ፣ ተጎንሽ ነኝ። የትኛውም ነገር የሚያስፈልግሽ ነገር በሙሉ ማለት ነው። ሌላ ምናልባት ልታወሪ የምትፈልጊው ነገር ካለ ልጠይቅ የምትፈልጊው ነገር ካለ ጠይቂኝና ፈቃደኛ ከሆንሽ እሸኝሻለሁ፣ ፈቃደኛ ካልሆንሽ ደግሞ እዚሁ ጋር እንለያያለን ማለት ነው። በቃ ችግር የለውም፣ እኔ እሄዳለሁ። ምናልባት እንደነገርኩ ከዚህም በፊት ቃል ስለገባሁልህ እንግዲህ ቀብራራው ታደሰ በህልሜ ልጄ ተወልዶ አባቴ ታቅፎት አየሁ ብሏል ማለት ነው። ህልም ፍቱለት። ለዚያም ደግሞ እንግዲህ ያው ተወለደ እንዴ ብሎ ይመስለኛል እየሮጠ ሄደው ማለት ነው ወደ ቡታጅራ። ያው እንግዲህ ላትነግረኝ ትችላለች ወይ ደግሞ ደብቀኝ ነው ብሎ ማለት ነው። እናም እንግዲህ ልሸኝ ሲላት አይ እኔ ሄዳለሁ እያለች ተግደርድራለች ማለት ነው። ሩታ ተግደርደሪ። ለነገሩ ወክ አሪፍ ነው ለነፍሰ ጡርና ወክ አድርጊ። አዎ እየወጣሽ ወክ አድርጊ። ሲቀጥል ደግሞ እንግዲህ ፈቃደኛም ከሆነ ያው የምወልድበትን ጊዜ አብረን ሂደን ቸክ ማድረግ ትችላለህ። አብረን ሂደን ከስንት ጊዜ ሐኪም ቤት ስትሄዱ ወይም ደግሞ ክትትል ቦታ ስትሄዱ የምትወልዱበት ጊዜ ይሄ እዚህ ቀን ነው ባይሏችሁም ከዚህን ቀን እስከዚህን ቀን ልትወልዱ ትችላላችሁ ተብሎ ይነገራችኋል ማለት ነው። ለምሳሌ ዛሬ ቀኑ 10 ከሆነ ከ10 እስከ 15 ወይም ደግሞ በነዚህ ቀናት ውስጥ ወይም በዚህ 5 ቀናቶች ውስጥ ወይ በነዚህ 6 ቀናቶች ውስጥ ትወልጃለሽ ብለው ይነግሯችኋል ማለት ነው። የትኛው ቀን እንደሆነ ግን አይታወቅም ማለት ነው። እና ያንን እንግዲህ አብረን ሄደን ቼክ እናደርጋለን ብለዋለች ማለት ነው። ይህም እንግዲህ የእርቁ መንደርደሪያ ነው እና ያው ፈጣሪ ሰላማችሁን ይመልስላችሁ። ከምንም በላይና ከምንም በላይ ግን ማለት የምፈልገው ሩታ አብርሽን ተረጁ። የምሬን ነው። ተረጁ ሩታ አብርሽን ልትረጁ ይገባል ማለት ነው እና ተረጁ።
ልታግዥው የሚገባል። በዚህ ስራው ልታግዥው የሚገባል። ምናልባት አንድ ቀን እነዚያ ሰዎች እናንተን ሊያመሰግኗችሁ ይችላሉ። በዙሪያችሁ ያሉ ሰዎች እናንተን ሊያመሰግኗችሁ ይችላሉ። በእነሱ ተለውጠናል፣ በእነሱ ከፍ ብለናል፣ በእነሱ እዚህ ደርሰናል። እነሱ ከፍተው በሰጡን ዩቲዩብ በገንዘብ በምን አይደለም፣ በቃ በዩቲዩቡን ከፍቶ በመስጠት ራሱ ልታግዟቸው ይገባል። እና ይህን ነገር ደግሞ ከባልሽ ጎን ሆነሽ አብርሽን ልታግዡ ይገባል። መልእክቴ ነው ማለት ነው ሩታዬ፣ ሩታችን ማለት ነው። በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ ማለት ነው። እንግዲህ ማለት ያለባችሁን ነገር እናንተም ምን ትላላችሁ? እንግዲህ ኮሜንታችሁን እጠብቃለሁ ማለት ነው። ኮሜንት ሴክሽን ስር ምን ትላላችሁ? ምንስ እየሆነ ነው ያለው? እንግዲህ ነገሩ ወደ ሰላም እያደረደረ ይገኛል። ሄረሚላ የምታስቡ ደግሞ ሄረሚላ ሰላም ናት፣ ሰላም ነው። ሌላ ሰው አላት። በቅርቡ በአዲስ ትመጣለች ማለት ነው። ከአብርሽ ጋርም ትመጣለች። ባይ ባይ።